እንዴት ናችሁ? ዛሬ ስለ ፕሪሊሚናሪ ኦብጀክሽን ወይም መጀመሪያ ደረጃ መቃወሚያ ኮንሰፕት በፍትሐብሔር ሕጋችን በወንጀልም አለ፣ ግን እዚህ ላይ ዛሬ የምናየው በፍትሐብሔር ኬዝ ብቻ ወይም በሲቪል ኬዝ ላይ ብቻ እናያለን። ስለዚህ ምንድነው ፕሪሊሚናሪ ኦብጀክሽን የሚለውን በተመለከተ መጀመሪያ አንድ ከሳሽ ምን ያቀርባል? ክስ ያቀርባል አይደለ? ክስ ሲያቀርብ ፍርድ ቤቱ ክሱን ከተቀበለ በኋላ መጥሪያ ምናምን ለተከሳሹ ይላካል። ስለዚህ ተከሳሹ የራሱን መከላከያ ይዞ ይቀርባል። ክሱን ለመስማት የተቀጠረበት ቀን ላይ የሚነሳ ኢሹ ነው የመጀመሪያ ደረጃ መቃወሚያ። ስለዚህ ቀጥሎ ወደ ዋና ክርክር ማለት ማስረጃ ምስክር ምናምን ሳይቀርብ በፊት ማለት ነው። እዛ ላይ ሊነሱ የሚችሉ መቃወሚያዎች ናቸው። ጉዳዩ በቃ መታየት የለበትም አይነት ነገር ማለት ነው። ምንድናቸው እነዚህ መቃወሚያዎች ተብሎ በፍትሐብሔር ሕጋችን ላይ የተቀመጡ አሉ። አንቀጽ 244ን ብንመለከት ይህንን ማግኘት እንችላለን። ስለዚህ 244 ላይ እዚህ ላይ እንደምትመለከቱት ምን ይላል? ማስረጃ ተቀብሎ ከመመርመሩ ወይም ምስክሮችን ከመስማቱ አስቀድሞ ፍርድ ቤቱ በመጀመሪያ ደረጃ ለቀረበለት ማናቸውም ተከራካሪ ወገን ላቀረበው መቃወሚያ ውሳኔ መስጠት አለበት። እዚህ ጋር ማን ነው ሊያነሳ የሚችለውን ነገር አንደኛ ምንድነው ማናቸውም ተከራካሪ ወገን የሚለው ከሳሽም ተከሳሽም ሊያነሳ ይችላል። እና ደግሞ አንዳንድ ጉዳዮች ላይ ፍርድ ቤቱም ሊያነሳ ይችላል። ለምሳሌ ስልጣንን በተመለከተ እሱን ለማየት ምንድናቸው እነዚህ መቃወሚያዎች የሚለውን እንመልከት። ሳብቱ ላይ ያለ ማናቸውም ተከራካሪ ወገን ከዚህ ቀጥሎ የተመለከተውን መቃወሚያ በሚያቀርብበት ጊዜ 240 ፈጻሚ ይሆናል ይላል። ስለዚህ አንደኛው ላይ ፍርድ ቤቱ ነገሩን ለመስማት ስልጣን የለውም። ጁሪስዲክሽን በተመለከተ የፍርድ ቤት ለምሳሌ በገንዘብ መጠን ሊሆን ይችላል፣ የተለያዩ ክልል ሰዎች ሊሆን ይችላሉ፣ ተከሳሽና ከሳሽ እንደዚህ አሉና ፍርድ ቤትን ስልጣን የሚገድቡ ነገሮች አሉ። በዛም በተመለከተ ፍርድ ቤቱ ስልጣን የለውም ብሎ መቃወሚያ ማንሳት ይቻላል። አንዱ መጀመሪያ ደረጃ መቃወሚያ ይሄ ነው። ሁለተኛ ደግሞ አስቀድሞ በፍርድ ተወስኗል። ይሄ ጉዳይ በዚህ ጉዳይ ተከራክረን እንደዚህ ሆኖ ፍርድ ቤት የሆነ ውሳኔ ከዚህ በፊት ተሰጥቷል። ስለዚህ ድጋሚ ሊታይ አይገባም አይነት ማለት ነው። እሱ መቃወሚያ ሊሆን ይችላል። ሶስተኛ ክስ የቀረበበት ጉዳይ በሌላ ፍርድ ቤት ቀርቦ ምን ላይ ነው? ክርክር ላይ ቀጠሮ ላይ ነው። ስለዚህ በእንዲ እያደረገ ባለ ጉዳይ ላይ ክርክር እየተካሄደ ባለ በተመሳሳይ ጉዳይ እዚህ ደግሞ ክርክር ልናደርግ ልንካሰስ አይገባም የሚል መቃወሚያ ነው። ሌላው አንደኛው ተከራካሪ ወገን በነገሩ የማያገባው መሆኑን በግልጽ ቬስቲድ ኢንተረስት የለውም፣ ምንም አይመለከተውም፣ እሱ በዚህ ጉዳይ ላይ ምንም አይነት ኢንተረስት የለውም የሚል መቃወሚያ ነው። ሌላው ደግሞ ይርጋ ነው። ይርጋ ማለት ኤክስፓየር አንድ እቃ ከሱቅ ስንገዛ ኤክስፓየር ዴት አለው አይደለ? ስለዚህ ላይክ ዳት ይሄ አንድ ሰው መብቱን ኤክሰርሳይዝ ሊያደርግ የተሰጠበት የጊዜ ገደብ አለ። በዛ ጊዜ ገደብ ውስጥ መብቱን ካልተጠቀመበት ይታገድበታል ወይም ከዛው ጊዜው ካለፈ በኋላ መጠቀም አይችልም በመብቱ። እንደዛ አይነት ጉዳዮች ሊሆኑ ይችላሉ የሚቀርቡ ክሶች። ለምሳሌ ክስ ለመመስረት ሰውየው የሚችልበት ጊዜ የተሰጠው በሕግ የተቀመጡ ግራውንዶች አሉ። ስለዚህ የጊዜ ገደቦች አሉ። በዛ ጊዜ ገደብ ውስጥ ክስ ካልመሰረተ ምን ካላለ ምን ጊዜው ካለፈ በኋላ መጥቶ በዛ ጉዳይ ላይ ክስ ካቀረበ በቃ መብቱን ላፕስ አድርጓል። ስለዚህ መጠቀም አይችልም። እንደዛ ብሎ መቃወሚያ ማንሳት ይቻላል። ሌላ ደግሞ ወይም ክሱ የተነሳበት ነገር በሽምግልና ታይቶ በስምምነት የተፈጸመ መሆኑን ወይም ለእርቅ የተቀጠረ መሆኑ የሚገልጽ መቃወሚያ ሲቀርብ ይሄ ግልጽ ጉዳያችን በስምምነት በእርቅ ምናምን በዚህ መንገድ ጨርሰናል የሚል ነገር አስረድቶ መቃወሚያ ማንሳት ይቻላል። ስለዚህ እነዚህ ናቸው ካልን መቃወሚያዎች። ይሄ መቃወሚያ ሲቀርብለት ፍርድ ቤቱ ምንድነው የሚያደርገው የሚለውን ነገር ስንመለከት በመጀመሪያ ደረጃ የሚያደርገው መቃወሚያ ካነሳው ወገን ወይም ተቃራኒ ወገን የሚለው አስተያየት እንዳለው ይጠይቃል። ያንን አስተያየት ከሰማ በኋላ የተነሱ መቃወሚያዎች ላይ ማስረጃ
ትክክለኛ ፍርድ ለመስጠት ማስረጃ ይጠይቃቸዋል። እንደዛ አድርጎ ነው የሚያስኬደው ማለት ነው። ይሄንን ሁሉ ካደረገ በኋላ ውሳኔ ይሰጣል ማለት ነው። ወይ ይቀበላል ወይ ሪጀክት ያደርጋል። ለምሳሌ 245 ላይ ምን ይላል? በዚህ ህግ ቁጥር 244 በተነገረው መሰረት የቀረቡት ላይ የዘረዘርናቸው ማለት ነው የመጀመሪያ ደረጃ መቃወሞች ፍርድ ቤቱ ተቀብሎ ለተከራካሪ ወገን በጉዳዩ ላይ የሚያቀርበውን ክርክር ከሰማ በኋላ ውሳኔ ለመስጠት ተገቢውን ማስረጃ እንዲቀርብለት ያዛል። ይሄ ያወራነው ነው። የቀረበለት መቃወሚያ ተገቢና በቂ በሆነ ማስረጃ የተደገፈ መሆኑ መቃወሚያ ያነሳል። ስለዚህ መቃወሚያው ተገቢ ነው፣ በቂ ማስረጃ ተገኝቶ ቀርቦ ከሆነ ፍርድ ቤቱ ምን ያደርጋል? በንዑስ ቁጥር 1 ሌና በረ በተቀመጡ ጉዳዮች ላይ ምን ያደርጋል ማለት ነው? ውሳኔ ይሰጣል። ያው መቃወሚያው ምን ያደርጋል ማለት ነው? መቃወሚያውን ይቀበለውና ውሳኔ ይሰጣል። ያ ውሳኔ ምንድነው? ክስን መዝጋትን ያስከትላል። ወይም ምንድነው የምንለው? ይሄው እዚህ ጋር ኢፌክትስ የሚለው ላይ ዲስሚሳል ኦፍ ዘ ሲዩት ክሱን ይዘጋዋል። ግን ክሱን የሚዘጋው የተቀመጡ አሉ። እንግሊዝኛው ሲቪል ፕሮሲጀር ባሳያችሁ አሪፍ ነበር። እዚህ ጋር ምን ይላል? Where the court is satisfied that the obligation is well founded, it shall, in the case of an objection under 244 1 ቢን ወይም ኤፍ ላይ እስቲ ቢና ኤፍ ላይ ምንድነው ያለው የሚለውን ስንመለከት ቢ ላይ ምን አለ? ሬስ ጁዲካታ አለ፣ ከዚህ በፊት በፍርድ ተወሰነ። ሁለተኛ ደግሞ ኤፍ ላይ ደግሞ በይርጋ ታግዷል። በእነዚህ በሁለቱ ሰናሪዮ ጊዜ ክሱን ይዘጋል። በሁለቱ ክሱን ይዘጋል፣ በሌሎች ደግሞ መዝገቡን ይዘጋል ይላል። ስለዚህ ክስ መዝጋትና መዝገብ መዝጋት ልዩነቱ ምንድነው የሚለውን ደግሞ እንመልከት እስቲ። እዚህ ጋር ሳብቱ ላይ ሳቧን 244 ሳቧን ቢነፍ ላይ ያሉትን አይተናል። ሬስ ጁዲካታና ፔሪድ ሪፍሌክሽን ላይ ምን ያደርጋል? ዲስሚስ ነው ያደርጋል። ሌሎች ኬዝ ላይ ግን ስትራይክ አውት ያደርጋል ወይም መዝገቡን ይዘጋል። ባጭሩ ልዩነታቸው ምንድነው? ዲስሚስ ሲሆን ፍሬሽ ሲዩት አዲስ ክስ ማቅረብ አይቻልም፣ ይከለከላል ማለት ነው። ነገር ግን ሌሎች ኬዞች ለምሳሌ አሁን ሌላ ኬስ ተብሎ የተቀመጠው ምንድነው? ስትራይክ አውት መዝገብ መዝጋት ሊያስከትል የሚችለው ስልጣን ነው አይደለ? ይሄ ፍርድ ቤት ስልጣን የለውም ከተባለ ስልጣን ወዳለው ፍርድ ቤት ሄዶ አዲስ ክስ መክሰስ ይችላል። ስትራይክ አውት ማድረጉ ፍርድ ቤቱ መዝገቡን መዝጋቱ አዲስ ክስ ከመክሰስ አያግደውም ማለት ነው። ይሄንን በተከታይ ባለው ንዑስ አንቀጽ ስንመለከት አሁን ለምሳሌ ስትራይኪንግ አውት በአማርኛው ምንድነው? መዝገብ መዝጋት ነው። ስለዚህ the striking out of the suit shall not of its own force preclude አይደለም መከልከል ማለት ነው the institution of fresh suit with respect to the same cause of action and the court shall in appropriate case inform ምናምን። ስለዚህ አዲስ ክስ ከመመስረት አያግድም መዝገብ መዝጋት ወይም ስትራይክ አውት። ወደ ዲስሚስ እንምጣ። ሳፖ ላይ where a suit is dismissed on the ground of jurisdiction the prescribed portion of the court fee paid on the filing በቃ ይሄ ምንድነው? ዲስሚስ የሚደረግ ከሆነ ቀድሞ የከፈለው ገንዘብ ካለ ምናምን ሪፈንድ ይደረጋል ምናምን ነው። ስለዚህ ዲስሚስ ከሆነ አይቻልም፣ ፍሬሽ ሱት አይቻልም። ስትራይክ አውት ላይ ግን ይቻላል። ሌላ ምንድነው የተለየ ነገር የለም። በአጭሩ ዝም ብላችሁ ስለ መጀመሪያ ደረጃ መቃወሚያ ዲስማች ከተያዘ በቂ ነው። ያው ፋርዘር የሚነሱ ነገሮች ይኖራሉ፣ ግን ጀስት ቶሎ ስለ መጀመሪያ ደረጃ መቃወሚያ ለማስታወስ እንዲረዳችሁ ተቀምጧል። ስለዚህ በዚህ እናውቃ